ቲክቶክ ላይ በየቀኑ አዳዲስ ቪዲዮዎች እየለቀቅሽ ቫይራል እየወጣሽ ካልሆነ ወይም ደግሞ ታዋቂ መሆን በጣም እየከበደሽ ከሆነ አንድ ሚስጥር ላካፍልሽ እፈልጋለሁ። ኢትዮጵያ ላይ አንቺ የምታውቂያቸው ቲክቶከሮች፣ አርቲስቶችና ሴሌብሪቲ ሴቶች አብዛኞቹ ማለት ነው እኔ በግል አሰለጥናቸዋለሁ። እነዚህ ሴቶች የሚያመሳስላቸው አንድ ነገር አለ። ሰው ምን ይለኛል የሚለው አስተሳሰባቸው በጣም የቀነሰ ነው። አየሽ፣ አንቺ አስተዳደግሽ ማለት ነው አለባበስሽ፣ አነጋገርሽ፣ ድምጽሽ፣ የህይወት ምርጫሽ በቤተሰቦችና በማህበረሰብሽ የተወሰነልሽ ነው። እነዚህ ሰዎች ማስቀየም ማትፈልጊ ከሆነ ደግሞ ሁሌም ራስሽን እየከዳሽ ትኖሪያለሽ ማለት ነው። አየሽ፣ እዚህ አገር ውስጥ በጣም ብዙ ነጭ በጎች አሉ። እነዚህ ነጭ በጎች አንድ አይነት አረማመድ አላቸው፣ አንድ አይነት አለባበስ አላቸው። እነዚህ ሴቶች ማለት ነው ጥሩ ሴት ለመሆን ይሞክራሉ። ሰዎችን ማስቀየም በጣም ይፈሩታል። አንቺ ደግሞ ሰዎች የማስቀየም አቅምሽ በጣም ዝቅተኛ ከሆነ ታዋቂ መሆን አትችይም። አይምሮሽ እየፈራ ከሆነ ማለት ነው ሰውነትሽ እንደማይስብ አድርጎ ያንቀሳቅሰዋል። ቪዲዮ ስትቀርጪ ለራሱ ድምጽሽ የማይስብ ይሆናል። ሰዎች ዝም ብለው ስክሮል ያደርጋሉ። አየሽ፣ ሜቢ አልፎ አልፎ 1 ሚሊዮን ቪው ልታገኝ ትችያለሽ። እነዚህ 1 ሚሊዮን ሰዎች ግን አንቺ የማስታወስ አቅማቸው በጣም ዝቅተኛ ነው። ቢካዝ ከአብዛኞቹ ሴቶች ጋር የተመሳሰልሽ ስለሆንሽ ማለት ነው። ስለዚህ ታዋቂ ለመሆን ከዚህ የነጭ በግነት አስተሳሰብ ወጥተሽ የራስሽ ከለር ምረጪ። ቢጫ በግ ነው መሆን የምትፈልጊው? ቀይ በግ? ለየት የሚያደርግሽ ነገር ምንድነው? አነጋገርሽ ነው? የምትወጃቸው ነገሮች ነው? አለባበስሽ ነው? ምንድነው? መርጠሽ ማለት ነው እነሱን ማንጸባረቅ ጀምሪ። ከዛ የሚወዱሽ ሰዎች ይመጣሉ፣ የሚጠሉሽም ሰዎች ይመጣሉ እንጂ ቲክቶክ ብቻ እየከፈች መዝፈን ብቻ ከሆነ ማለት ነው ታዋቂ የመሆን አቅምሽ በጣም ዝቅተኛ ይሆናል። ይህ አስተካኪውና ህይወትሽ ሙሉ ይቀየራል። በ2 ወር ውስጥ ብቻ ታዋቂ መሆን የምትፈልጊ ከሆነ ላንቺ ብዬ መጽሐፍ ጽፌልሻለሁ። ሊንክ ባዮ ላይ አለ። አሁኑኑ አንብቢው። በርችልኝ።